ኦኬ እንደተለመደው ከመጀመሪያው ዜና አልጀምርላችሁ። የቢቢሲ ዳይሬክተር እና የዜና ኃላፊ በገዛ ፍቃዳቸው ከስራቸው ለቀዋል። በገዛ ፍቃዳቸው። ዳይሬክተሩ አሁን በፎቶ ላይ የምታዩት ዴቭ የሚባለው ሰውዬ ነው፣ ዳይሬክተር የነበረው ማለት ነው። አሁን ደግሞ በፎቶ ላይ የምታዩት የዜና ኃላፊ የነበረችው ዴብራ ተርነስ ነች። እነዚህ ሁለት ሰዎች ናቸው ከቢቢሲ ስራቸውን በገዛ ፍቃዳቸው እየለቀቁት ማለት ነው። ይህ ነገር በቢቢሲ የተለመደ ነገር አይደለም። ምክንያቱም ቢቢሲ እጅግ በጣም ትልቅ የዜና ኦርጋናይዜሽን ነው በዓለም ላይ ማለት ነው እንደምታውቁት። እና እንዴት እንደዚህ ነገር ሊፈጠር ቻለ? እነዚህ ሰዎች ለምንድን ነው ከስራቸው በገዛ ፍቃዳቸው የለቀቁበት ምክንያት የሚለውን ነገር በአጭሩ ልንገራችሁ። ቢቢሲ አንድ ዶክመንተሪ ይሰራል። ይሄ ዶክመንተሪ ደግሞ ስለማን ነው? ስለ ትራምፕ ነው። እና በዚህ ዶክመንተሪ ላይ ያለው ቪዲዮ ደግሞ በጭራሽ ትራምፕ ያላለውና ትራምፕ ያልተናገረው ነገር ነው። ቢቢሲ እንደተናገረና እንዳለ ሆኖ በዶክመንተሪ ላይ የተዘገበው ማለት ነው። አሁን በቀጣይነት ሁለት ቪዲዮዎችን አሳያችኋለሁ። እነዚህ ቪዲዮዎች ምንድናቸው? ከ4 ዓመት በፊት በ2021 ትራምፕ በባይደን ምርጫውን ከተሸነፈ በኋላ ለትራምፕ ለደጋፊዎቹ ትራምፕ የተናገረው ንግግር አድርጎ ነበር እና እነዚህ ሁለት ቪዲዮዎችን አሳያችኋለሁ። ትራምፕ በትክክል በዛ ቀን የተናገረው ለደጋፊዎቹ የተናገረው ንግግርን ነው አሁን ማሳያችሁ ማለት ነው። አዳምጡት። To the Capitol, and we're going to cheer on our brave senators and congressmen. እንደሰማችሁት ነው። ትራምፕ በዛ ቀን ከ4 ዓመት በፊት የተናገረው ትክክለኛው ነገር ይሄኛው ነው። ምንድነው የሚለው በዚህ ቪዲዮ ላይ? ወደ ዋይት ሃውስ እንሄዳለን፣ ወደ ቤተ መንግስቱ ማለት ነው። ወደዛ እንሄዳለን። በዛም የሚገኙ ሴኔተሮቻችንን፣ የህግ አማካሪዎቻችንን እንደግፋቸዋለን፣ ከነሱ ጋር እንቆማለን ነው የሚለው። ትክክለኛ የተናገረው ማለት ነው። ይሄኛው ደግሞ ቢቢሲ ደግሞ ይዞት የወጣው ቪዲዮን ላሰማችሁ፣ አዳምጡት። We're going to walk down to the Capitol and I'll be there with you and we fight like hell. ያ አዳምጣችሁት አይደለ? ፍጹም ትራምፕ ያላለውና ያልተናገረው ነገር ነው በጭራሽ ማለት ነው። በዚህ ቪዲዮ ላይ ምንድነው የሚለው? ወደ ዋይት ሃውስ እንሄዳለን እናም በዛ እኔ እገኛለሁኝ እስከ መጨረሻው ድረስ እንፋለማለን ነው የሚለው አይደለ በቪዲዮ ላይ። ይሄ ደግሞ በጭራሽ ትራምፕ ያለው ነገር አይደለም፣ ፍጹም ውሸት ነው። እና ደግሞ ከአንድ የዜና ኦርጋናይዜሽን እንደዚህ አይነት ነገር አይጠበቅም በፍጹም ማለት ነው። እና ይሄ ነገር በመታወቁ ምክንያት ነው እነዚህ ሁለት ሰዎች በገዛ ፍቃዳቸው ከስልጣናቸው የለቀቁበት ምክንያት ማለት ነው። በጣም የሚገርም ነገር ነው። እና ትራምፕ በዛ ቀን ብዙ ረዘም ያለ ንግግር ነው ያደረገው። እና ምንድነው ቢቢሲ ያደረገው እንትን አለ አይደል? ሁለት ፓርት አለው። ወደ ዋይት ሃውስ እንሄዳለን ከሚለውና ዊ ፋይት የሚለው አለ አይደል? በዛ መካከል የ50 ደቂቃ ልዩነት አለ በመሃሉ ማለት ነው። ተቆርጦ የወጣ ማለት ነው። እና ያንን አድርገው ነው ትራምፕ እንዳለው ተደርጎ ቢቢሲ የተናገረው ማለት ነው። እጅግ በጣም ትልቅ ውርደት ነው ለአንድ የዜና ኦርጋናይዜሽን ማለት ነው። እና ይህ ነገር በመፈጠሩ ምክንያት ነው እነዚህ ሁለት ሰዎች በገዛ ፍቃዳቸው ከስራቸው የለቀቁት ማለት ነው። ያ